የዓለማችን የምንጊዜም ኮከብ ተጫዋቾች ከሆኑት መካከል አንዱ የሆነው ፖርቹጋላዊው ክርስቲያኖ ሮላንዶ ከ20 በላይ መኪናዎች እንዳሉት ያውቃሉ? ለዚያውም ቪትስ፣ ያሪስ እና ኮሮላ ሳይሆን ደና መኪና ነው። ደና። በዛሬው ቪዲዮአችን የክርስቲያኖ ሮላንዶን ከ1 እስከ 10 በደረጃ የተቀመጡትን ውድ መኪናዎች ከነገዛበት ዋጋ ጭምር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ሁኑ። ይህ ቶፕ 10 ኢትዮጵያ ነው። 10ኛ ፌራሪ 599 GTB ፊዮሪና። በ10ኛ ደረጃ የተቀመጠው የክርስቲያኖ ውድ መኪና ፌራሪ 599 ይባላል። ክርስቲያኖ ይህን መኪና የገዛው እንደ አውሮፓውያን አቆጣጠር 2009 ዓመተ ምህረት ሲሆን ይህ መኪና በጣም የቅንጦት መኪና ተብለው ከሚመደቡት ውስጥ አንዱ ነው። ሁለት ሰው ብቻ ነው ማስተናገድ የሚችለው ከነሹፌሩ ጭምር። ዋጋው 310,000 የአሜሪካን ዶላር ሲሆን የተገዛው ይህም ማለት በእኛ ሀገር ምንዛሬ 34.1 ሚሊዮን የኢትዮጵያ ገንዘብ ማለት ነው። ውድ ቤተሰቦቻችን እዚህ ቪዲዮ ላይ የምንጠቅሳቸው ዋጋዎች መኪናዎቹ የተገዙበትን እንጂ አሁን ገበያ ላይ ያለውን ዋጋ እንዳልሆነ እንድትረዱ በአክብሮት እንጠይቃለን። 9ኛ ቤንትሌ ፍላይንግ ስፑር። ይህን መኪና በብዛት የሚይዙት ዓለም ላይ አሉ የሚባሉ የስፖርት ማህበረሰብ ውስጥ የሚገኙ ሰዎች ናቸው። አትሌቶች፣ የእግር ኳስ ተጫዋቾች፣ አሰልጣኞች ወዘተ። ክርስቲያኖ ይህንን መኪና የገዛው በ2021 እንደ አውሮፓውያን አቆጣጠር ሲሆን በብዛት ለእራት ፕሮግራሞችና ለትላልቅ ዝግጅቶች እንደሚጠቀመው የታዋቂ ሰዎች ሀብት አጥኚዎች ተናግረዋል። ይህ መኪና የተገዛው 311,601,000 የአሜሪካን ዶላር ሲሆን በእኛ ሀገር ምንዛሬ 34,276,110 የኢትዮጵያ ብር ነው። ስምንተኛ ላምበርጊኒ አቬንታዶር LP 700። ከክርስቲያኖ ውድ ከሚባሉ መኪናዎች ውስጥ በስምንተኛነት የተቀመጠው ላምበርጊኒ አቬንታዶር ሲሆን ድፍን ያለ የማያንጸባርቅ ጥቁር መኪና ነው። ክርስቲያኖ ይህንን መኪና የገዛው ለ27ኛ ዓመት ልደቱ ለራሱ ስጦታ አድርጎ ነው። የላምበርጊኒ ካምፓኒ መኪናውን ይፋ ሲያደርገው መጀመሪያ መኪናውን ከገዙት ጥቂት ሰዎች መካከል አንዱ ክርስቲያኖ ነበር። ይህን መኪና ክርስቲያኖ የገዛው 318,000 የአሜሪካን ዶላር ነው። በእኛ ሀገር ምንዛሬ ደግሞ 34,980,000 የኢትዮጵያ ብር ማለት ነው። ኦልሞስት 35 ሚሊዮን ብር። 7ኛ ሮልስ ሮይስ ኩሊያን። ክርስቲያኖ ካሉት 20 በላይ መኪናዎች ውስጥ በብዙዎች ዘንድ ተወዳጅ መኪና ይሄኛው ነው። እንደሚታወሰው ክርስቲያኖ ይህንን መኪና የገዛው ጁቬንቱስን እንደተቀላቀለ ነበረ። ብዙ ደጋፊዎች ለዛ ነው ይህን መኪና ከጁቬንቱስ ጋር የሚያያይዙት። ሮላንዶ ይህን መኪና የገዛው እንደ አውሮፓውያን አቆጣጠር 2021 ሲሆን የገዛበት ዋጋ 330,000 የአሜሪካን ዶላር ነው። በእኛ ሀገር ምንዛሬ ደግሞ 36.3 ሚሊዮን ገደማ ማለት ነው። 6ኛ መርሴዲስ ቤንዝ ብራቫስ። ከክርስቲያኖ ሮላንዶ የሶሻል ሚዲያ ገጾች እንደምንረዳው ይህን መኪና ከከተማ ሲወጣ ለመያዝ የሚመርጠው እንደሆነ መረዳት ይቻላል። ይህ መኪና ሲታይ የቅንጦት ቢመስልም ረጅም ኪሎ ሜትሮችን ያለ ስጋት ማቋረጥ የሚችል ነው። እዛው መኪና ውስጥ ማደር ቢያስፈልግ የተመቻቸ ሁኔታ አለው። ጭቃ፣ ውሃ፣ ድንጋይ፣ ዳገትና ቁልቁለት የማይበግረው መኪና ሲሆን ይህ መኪና 370,000 የአሜሪካን ዶላር አውጥቶ ተገዝቷል። በእኛ ሀገር ምንዛሬ 40,700,000 የኢትዮጵያ ብር ማለት ነው። 5ኛ ሮልስ ሮይስ ፋንተም። ሮልስ ሮይስ የሚባል መኪና የተሰራበት ምክንያት በራሱ ለቅንጦት ለዚያውም ከቅንጦትም ከፍ ለሚል ቅንጦት ነው። ይህም መኪና ደግሞ ድርጅቱ ከቅንጡ አገልግሎት በስተቀር ምንም አይነት ሌላ አገልግሎት እንዳይሰጥ አስቦ ተጠቦበት ነው የሰራው። ታዲያ ክርስቲያኖ ሮላንዶ ይህን መኪና በ2022 እንደ አውሮፓውያን አቆጣጠር የራሱ አድርጎ የቅንጦት ኑሮ ዘይቤ ተከታይ እንደሆነ ለዓለም አሳይቷል። በዚህ መኪና በፍጹም ማድረግ ከማትችሉት ነገሮች መካከል ከከተማ ከተማ ለመጓጓዝ መሞከር ወይም ረጅም ርቀት መጓዝ፣ ዳገት፣ ቁልቁለት፣ ውሃና ጭቃ ቦታ መሞከር በጭራሽ አይቻልም። ልክ እንደ ሊሞዚን አስቡት በቃ። ብዙ የቅንጦት ሰርጎችንም አጅቧል።
ይህ መኪና የተገዛበት ዋጋ 650,000 አሜሪካን ዶላር ሲሆን በእኛ ሀገር ምንዛሬ 71,500,000 የኢትዮጵያ ብር ማለት ነው። አራተኛ ማክላረን ሴና። ወደዚህ መኪና ከማለፋችን በፊት ሁላችሁም ይህንን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃለን። አዳዲስ የሆናችሁ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። እንደዚህ አይነትና ሌሎችም አስተማሪና አዝናኝ ቪዲዮዎች በየወቅቱ ይደርሳችኋል። አራተኛው ውድ የሮላንዶ መኪና ዓለም ላይ በጣም ጥቂት በሚባሉ ሰዎች እጅ ብቻ ያለ መኪና ነው። ምክንያቱ ደግሞ ማክላረን ካምፓኒ ራሱ ስለ መኪና ሲገልጽ ማክላረን ኢዝ ሊሚትድ ፕሮዳክሽን ብሎ ነው። ይህም ማለት ውስንነት ያለበት ምርት ነው ማለት ነው። ውስንነቱም ሌላ ሳይሆን መኪናው የውድድር መኪና ብቻ ነው። በሮቹ ሁለት ናቸው። በተርፍላይ ዶርስ ወይንም ደግሞ ወደ ላይ የሚከፈቱ በሮች ናቸው። ይህ መኪና 1 ሚሊዮን የአሜሪካን ዶላር ወጥቶበታል። በእኛ ሀገር ምንዛሬ ደግሞ 110 ሚሊዮን የኢትዮጵያ ብር ማለት ነው። ሶስተኛ ቡጋቲ ቬሮን። ክርስቲያኖ ሮላንዶ ከአንድ ሚዲያ ጋር ሲነጋገር የቅንጦት መኪና መግዛትና መንዳት ሆቢው እንደሆነ ተናግሮ ነበር። በዋጋ ደረጃቸው ሲቀመጡ ሶስተኛ ሆኖ የተቀመጠው ይህ መኪና ቡጋቲ ቬሮን ለቅንጦት ብቻ እንጂ ለሌላ ለምንም እንደማይይዘው ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ይህ መኪና በሚያሳዝን ሁኔታ አደጋ ደርሶበት እንደነበር ሪፖርቶች ያሳያሉ። አደጋውም የክርስቲያኖ ሮላንዶ የግል ጠባቂ ወይም ቦዲጋርድ በ2022 እንደ አውሮፓውያን አቆጣጠር ይዞት ሲሄድ የመኪናውን ፍጥነት መቆጣጠር ስለተሳነው አደጋው ሊፈጠር ችሎ ነበር። ይህ መኪና በሰዓት 233 ኪሎ ሜትር ይጓዛል። ይህ ማለት ከሞላ ጎደል በአንድ ሰዓት ከአዲስ አበባ ተነስቶ ሻሸመኔ ይደርሳል እንደማለት ነው። ይህን መኪና ሮላንዶ 1.7 ሚሊዮን የአሜሪካ ዶላር አውጥቶ ሊገዛው ችሏል። በእኛ ሀገር ምንዛሬ 187 ሚሊዮን የኢትዮጵያ ብር ማለት ነው። ሁለተኛ ቡጋቲ ቺሮን። በጣም የሚገርመው የቡጋቲ ካምፓኒ ለምርቶቹ በየትኛውም የሚዲያ አማራጭ ማስታወቂያ እንደማይሰራ ይታወቃል። ግን ድርጅቱ ሳይፈልግ ወይንም ያለምንም የጥቅም ስምምነት እንደ ክርስቲያኖ ሮላንዶ ለቡጋቲ መኪናዎች ወይም ድርጅት ማስታወቂያ የሰራ የለም ቢባል የተጋነነ እውነት አይሆንም። ምክንያቱም ደግሞ የሮላንዶ ከ1 እስከ 3 ያሉ ቅንጡ መኪናዎች የተለያዩ የቡጋቲ ምርቶች እንደሆኑ ስለሚታወቅ ነው። ይህ ቡጋቲ ቺሮን የሚባል መኪና ጀርመን ዲዛይን እና ዴቨሎፕ ተደርጎ ፈረንሳይ የሚገጣጠም መኪና ነው። የተገዛበት ዋጋ 3 ሚሊዮን የአሜሪካን ዶላር ሲሆን በእኛ ሀገር ምንዛሬ ደግሞ 330 ሚሊዮን የኢትዮጵያ ብር ማለት ነው። አንደኛውና ውዱ የመጨረሻው የክርስቲያኖ ሮላንዶ የቅንጦት መኪና ቡጋቲ ሴንቶዴሲ ይባላል። ሁሉም ሰው ሲጓጓና ሲጠብቀው ወደ ነበረው የመጨረሻ የክርስቲያኖ ሮላንዶ ውድ መኪና ጋር ደርሰናል። ስለዚህ መኪና ማብራራት በጣም ይከብደኛል። 100% እርግጠኛ ባልሆንም የመኪና ያላቸው ሰዎች በቁጥር ይታወቃሉ የሚል መረጃ አንብቤያለሁ። ስለዚህ ይህ መኪና ሲያልፍ ወይ ክርስቲያኖ ሮላንዶ ነው ወይ እከሌ ነው ወይ ደግሞ እከሊት ናት ብላችሁ መገመት ትችላላችሁ ማለት ነው። ይህን መኪና ክርስቲያኖ ሮላንዶ በ2020 እንደ አውሮፓውያን አቆጣጠር 9 ሚሊዮን የአሜሪካን ዶላር አውጥቶ ገዝቶታል። ይህ ደግሞ ማለት በእኛ ሀገር ምንዛሬ 990 ሚሊዮን የኢትዮጵያ ገንዘብ ወይንም 1 ቢሊዮን ማለት ይቻላል። የዛሬውን ቪዲዮ እዚህ ጋር እናበቃለን። እስካሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይም ሌሎች ቪዲዮዎች ቶሎ እንዲደርሱት ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ቪዲዮአችንን ላይክ ያርጉ። ሐሳብ አስተያየቶቻችሁን እንዲሁም ጥያቄዎቻችሁን ኮሜንት ላይ ያስፍሩልን። እናመሰግናለን።